መጽሐፍ ቅዱስ ላይ ማርያም ታማልዳለች ተብሎ አልተጻፈም። መሰረተ ክርስቶስ ቤተክርስቲያን ሴትና ሴት እያጋባች ነው። ይሄው ቪዲዮ ተመልከቱ። ዓለም ይመልከትና አዳር ብላችሁ ቸርች ስትሄዱ ወንድ ከወንድ ሴት ለሴት ሊያጋባችሁ ነው። የቪዲዮ ማስረጃም አለኝ ብለ ቪዲዮ ማስረጃ ይዘህ መጥተሃል። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህ ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ እሱ ምላሽ አለ። ማን እንደፖስተው አላውቅም። ሴቭ አድርጌው ነው ያስቀመጥኩት። አይሁን ምን ይሁን አላውቅም። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ማለት ምን ማለት ነው? ሳይገናኙ ምን ማለት ነው? ዮሴፍ ጋር ምንም አይነት ግንኙነት ሳያደርጉ ነው ሴክሹዋል ማለት ነው። ድንግል ማርያም ልጆች አሏት ብለህ ታምናለህ? አይቻለሁ ቪዲዮ። የምመልሰው መልስ ስህተት ሆኖ አያውቅም። እንጦጦ ማርያምም እንጦጦ ኪዳነ ምሕረትም ያልፈታችልህ ሎዛ ማርያም ፈታችልህ። ሎዛ ማርያም ሳትጠይቅ የምትመልስ። ተመስገን ወደ ኦርቶዶክስ ቤተክርስቲያን የገባው ለሆዱ ነው። አሁን ቁርጥ ነው መበላው። ከዛ ቤት ከወጣ በኋላ በርገር ነው መበላው። ግን በመሰረቱ እንዴት አድርገህ ነው አንተ ያደግክባትን የኖርክባትን አስተምህሮቶቿን የምታውቃትን መሰረተ ክርስቶስ ቤተክርስቲያን ሴት ለሴት ታጋባለች እዚሁ ኢትዮጵያ ውስጥ የሚል ቪዲዮ ነው የሰራው? አንዳንድ ጊዜ እንዲያውም እኔ ሰዎች መሰረተ ክርስቶስ ሲሉ ራሱ ልብ ይደረግ። መጽሐፍ ቅዱስ ይዘህ ነበር የምትዞረው። ከዚህ ወጥተህ ስዕል መሸከም ጀመር። ትንሽም አልከበደህም? በአንድ ጊዜ እንደዚህ መውረድስ ይቻላል? ዶክተር ሻውል ምንድን ነው ብሎ ተቆጥቶኛል። ኤርሚያስ አበበን በዚህ ጉዳይ ላይ ደውሉ። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ምን ማለት ነው እኮ? አልተገናኙም እያላት ነው። ምን አላለም? የበኩር ምንም ነገር አላደርጉም፣ ሴክሹዋል አላለም። ስለዚህ የበኩር ልጇን ከወለደች በኋላስ እንደ ጳውሎስማ ኢየሱስን ጥንቅቅ አድርገህ ካወቀው ጣዖት ነው የሚሆንብህ። ሁሌም አዲስ የሆነ አምላክ